ጁለይቢብ ረዲየላሁ ዐንሁ መልከ መልካም ያልነበረ ሀብትም ብዙ ያልነበረው ምስኪን ደሃ ሰሐቢ ነው ረዲየላሁ ዐንሁ። በእርግጥ የእሱ ትልቁ ሀብቱ የነቢዩ ሰለላሁ ዐለይሂ ወሰለም ፍቅር ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። ታዲያ ሚስት ሊድሩለት ፈለጉና አፈላለጉ። ነቢዩ ሰለላሁ ዐለይሂ ወሰለም አንድን ሰሐቢ ረዲየላሁ ዐንሁ ዘውጅኒ ብነተክ ማጨት ፈልጌ ነው ይሉታል። ኒዕመ ዐይኒ ያ ረሱለላህ ምንኛ ያማረ ጥያቄ ነው፣ በጣም በደስታ ብሎ ይስማማል። ግን ነቢ ሰለላሁ ዐለይሂ ወሰለም ኢኒ ለስቱ ኡሪዱሃ ሊነፍሲ ለእኔ አይደለም የፈለግኩት ሲላቸው ለማን አሉት? ለጁለይቢብ ነው አሉት ረሱሉ ዐለይሂ ሰላቱ ወሰላም። ያ ከሆነማ ቤተሰብ ላማክር እናቷም ጋር መመካከር አለብኝ ይላል ይህ ሰሐቢ። እናትየዋ ሄዶ ሲነግራቸው ወላሂ ለን ኑዘውጀሁ አበደን በፍጹም ለጁለይቢብ አንድርም ልጃችንን ይላሉ። ሴት ልጅ ትሰማ ነበር። ይህንኑ መልስ ይዞ አባትየው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ለመሄድ ሲነሳ ማን ነው ያጨኝ እናንተን የጠየቀ ማን ነው ብላ ትጠይቃለች። ረሱሉ ዐለይሂ ሰላቱ ወሰላም ናቸው ስትባል አተሩዱነ አምረ ረሱሊላሂ ሰለላሁ ዐለይሂ ወሰለም ቀቢልቱ ወለን ዩضይዐኒ አላሁ ስብሓነሁ ወተዓላ አያጠፋኝም፣ መጥፎ ነገር አይገጥመኝም፣ ኢንሻአላህ ተቀብያለሁ፣ እንዴት የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዝ ትመልሳላችሁ ብላ ተቀበለች። ነቢዩም ሰለላሁ ዐለይሂ ወሰለም ዱዓ አድርገውላታል። አላሁመ ሱበል ኸይረ ዐለይሃ ሰባ መልካምን ነገር በእሷ ላይ አንቧቧላት፣ ወላ ተጅዐል ዐይሸሃ ከደን ከዳ ኑሮዋ በጣም የተመቻቸ አድርግላት፣ ክፉ ነገር ማያገኛት ችግር የሌለበት ኑሮ አኑራት ተብላ ዱዓ ተደርጎላታል በነቢዩ ሰለላሁ ዐለይሂ ወሰለም። ካሉት ሴቶች በዘመኑ ካሉት ሴቶች እጅግ በጣም በርካታ ሀብት የነበራት የጁለይቢብ ባለቤት ይቺ ሴት ነች። ጁለይቢብ ረዲየላሁ ዐንሁ ከእሷ ጋር የተወሰነ ጊዜ ካሳለፈ በኋላ አንድ ገዝዋ ላይ አንድ ዘመቻ ላይ ወጥቶ ሸሂድ ይሆናል። ነቢዩ ዐለይሂ ሰላቱ ወሰላም ከዛ ዘመቻ በኋላ ብዙ ጊዜ ይጠይቃሉ። ማን አለ እዚህ ማን የጠፋለ የቀረሰው ማን አለ ብሎ ይጠይቃል። ያው እንግዲህ ሰው ብዙ አላስተዋለውምና ማንም የቀረ የለም ይሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ወላኪኒ አፍቂዱ ጁለይቢባ ነብዩ ሰለላሁ ዐለይሂ ወሰለም እኔ ግን ጁለይቢብን አጥቼዋለሁ። ከዛ ሁሉ ሰው መሃል ጁለይቢብን ነብዩ ሰለላሁ ዐለይሂ ወሰለም አስታወሱት። ጎደለባቸው ለነብዩ ሰለላሁ ዐለይሂ ወሰለም ለኔ ጁለይቢብ ጎሎብኛል ማለታቸው። እስኪ ፈልጉት ማዕረካው ላይ ሜዳው ላይ ፈልጉ አሏቸው። ሰሐቦቹ ጁለይቢብን መፈለግ ጀመሩ። 7 ሙሽሪኮችን ጥሎ በመሃላቸው ወድቋል። ነብዩ ሰለላሁ ዐለይሂ ወሰለምን ወስደው አሳዩአቸው። ቀተለ 7 ገሎ 7 ጠላትን ጥሎ ወቀተሉሁ ጨረሻ እሱን ገደሉት። ሃዛ ሚኒ ወአነ ሚንሁ ሃዛ ሚኒ ወአነ ሚንሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ከኔ ነው እኔም ከርሱ ነኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህ ከኔ ነው እኔም ከርሱ ነኝ። ከዛም በክንዳቸው ድግፍ አድርገው እስከሚቆፈር ድረስ አቅፈውት ቀብር ከተቆፈረ በኋላ ወስደው ነቢ ሰለላሁ ዐለይሂ ወሰለም አስተኙት። ጨካኝ ሰው ሆኖ አዎ ጨካኝ ሆኖ ነገር ግን በሰዎች ላይ ሳይሆን በውስጣችሁ ባለው ደካማ ማንነት ላይ ዛሬ ላይ ቆራጥና ለራሱ የማይራራ ጨካኝ ያልሆነ ሰው ነገ በውጤቱ ላይ ማልቀሱ አይቀርም። አንድ ሽፍታ በተደጋጋሚ ታሪኩን የሰማችሁለት ሰው ነው። እልም ያለ ሽፍታ። ሰዎች ከሱ ሽፍትነት ብዛት መንገድ ለማቋረጥ ሲፈልጉ አለ ወይንስ የለም ብለው የሚጠይቁለት ግለሰብ ነው። ስሙን ታውቃላችሁ? ሸልማሉ። አሁን ሸልማሉ ስል ነው ተናገራል። ወፉዳይል ኢብኑ ዒያድ አቢድ አልሐረመይን እንደዚህ አይነት ስም እኮ አይሰጥም ነው። ከባድ ነገር እኮ ነው። አቢድ አልሐረመይን
ይህን ያሉት አብዱላህ ብን ሙባረክ ናቸው። የዓቢድ አልሐረመይን ለአብሰርተና እሳቸው ጃር ላይ ሆኖ እሱ ዒባዳ ላይ ስለነበረ ዓቢድ አልሐረመይን ትልቅ ሸረፍ ነው። ይሄ ሽፍታ የነበረ ግለሰብ ወዳጆች፣ ሽፍታ እልም ያለ ሽፍታ፣ ሰዎች መንገድ ላይ እቃቸውን ጓዛቸውን ጠቅልለው ሲመጡ የሚጠነቀቁለት ሰው የነበረ ሰው ነው። ፉደይል ተመለሰ። ጌታዬ ሆይ ተውበትን ወፍቀኝ አለ። ወአጅዐሉ ዐላመቱ ተውበቲ የመመለሴን ምልክት ደግሞ አደርጋለሁ ጅዋሪ በይቲከ የቤትህን ጉርብትና አለ። በእነዚህ ሁለት ሐረሞች መካከል እድሜውን አሳለፈ። ምን አይነት ግለሰብ ቢሆን ነው ሰዎች አረፋ ተራራ ላይ ጠበቁት? የአረፋ ተራራ ቀን የ9ኛው የዙል ሒጃ ቀን ሰዎች በሙሉ ተሰብስበው ፉደይል ብኑ ዒያድ ምን ብሎ ነው ዱዓ አላህን የሚለምነው? ከዚህ ሁሉ ልፋቱ በኋላ ከዚህ ሁሉ ዒባዳው በኋላ ዓቢድ አልሐረመይን ከተባለ በኋላ ምን ብሎ ነው የሚለምነው አሉና ቢጠብቁት ፉደይል ጠፋው። ቃል ፀሐይቷ ለመግባት ስታኮወኩብ አንድ ቃል አለ ይላሉ። ዋ ሰው አታሁ ሚንከ ወይን አፈውታ ጌታዬ የማርክ እንደሆነ አሳፈርከኛል። አላህ ምሮን የምናፍር ያድርገን ወዳጆች። በምህረቱ ብዛት አላህ ምሮን ሲያበቃ አንዳንድ ጊዜ እኮ የሰራኸው ነገር ያሳፍራል። የሆነ ሰው የመጥቶ ውለታ ሲውልልህ በድለው ድንገት ውለታ ሲውል እኮ ያስጨንቃል። ያ ረበና ተወጀህና ኢላ ማዕሲየቲከ ቀስዳ ወተጀነብና አን ጣዕቲከ ዐምዳ። እኛ እያወቅን ነው ከመንገድ የሸሸን እየሰማን ያጠፋ ነው። ስንመለስ አላህ በምህረቱ ሲመልሰን ተንከባክቦ ይመልሰን። ያሳፍራል። አላህ ያሳፍረን ወዳጆች፣ አላህ በረሕመቱ ያሳፍረን። በእነዚህ ሁለት ሰዎች መካከል ያለው ልዩነት በሰማይና በምድር መካከል ካለው ርቀት ይበልጣል። ወጠልሐቱ ወዑበይድላህ አንድ ወቅት በኒ በልይ የነበሩ ሁለት ወጣቶች ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይመጣሉ። ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይመጡና እስልምናን ይቀበላሉ። ያማሩ ወጣቶች ከነሱ መካከል አንደኛው አለ ሚን አህሊል ጅድ ወልኢጅቲሃድ ነበር አለ። በጣም ከፍተኛ ዒባዳ የሚያደርግ ልጅ ነበር አለ። ሱና ጾም አይቀረው፣ ፈርዱ አይቀረው፣ ሱና ሰላት አይቀረው፣ ፈርድ ሰላት አይቀረው፣ ሰደቃ አይቀረው፣ ምን አይቀረው። ሚን አህሊል ጅድ ወልኢጅቲሃድ ቀኑ ማታውም ዒባዳ የሆነ ሰው ነበር አለ። አንደኛው ቢሪ ነው፣ ትንሽ ሰው ፈርድ ይሰራል፣ ሱናው ላይ ብዙ የለበትም እንደማለት ደከም ያለ ሰው። ያ በዒባዳው ላይ ሚን አህሊል ጅድ ወልኢጅቲሃድ የነበረው ሰው ሲሞትም ጃር ላይ ነው እሱ ሺዳል ፊል ገዘዋት በአንደኛው ጦርነት ላይ ሄዶ ተሰዋ እና ለሸረፈ ዱንያ ወልአኺራ ዱንያን ማግኘት አኺራን ማግኘት ምን ቀረው? ይሰውኝ ምን ይፈልጋል? ዱንያ በዒባዳ ኖሮ በዒባዳ መሞት ነው፣ ሌላ ነገር የለም። ይሄ ሰው እንደዛ ነበር የሞተው። ጓደኛው ከሱ በኋላ 1 ዓመት ቆያል። ከ1 ዓመት በኋላ አልጋው ላይ ሞተ። ከማን ይሞቱናስ ሰዎች እንደሚሞቱ ሞታል። ማን ይበልጣል? ጮክ ብላችሁ በጂሃድ ማን ይበልጣል? ያ የዒባዳው ሰው ነው አይደለም? ልጽማ ምን ይበልጣል? በህኔ ከሞታቸው በኋላ ሶስታችንም የጀነት ደጃፎች ላይ ሆነን በህኔ ያየሁኝ ያለጣል። ሁለቱ ሞተዋል፣ እሱ ገና። ከዛ በኋላ ፈናዳ ሙናዲያን ወጣና ተጣሪ ተጣራል። በጀነት መጀመሪያ የሚጠራው ሰው ትልቅ ዒባዳ ያለው ሰው ወአወሉ መን ተሸኩ ለሁ አልአርዱ ሙሐመድ ሰለላሁ ዐለይሂ ወሰለም። ምድር እንኳን መጀመሪያ የሚከፈትላቸው ሰው የውመል በዓት ማን ናቸው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ናቸው ወዳጆች። ወአወሉ መን የድኹሉል ጀነተ ሙሐመድ ሰለላሁ ዐለይሂ ወሰለም። በጀነት ቀድሞ መጠራት ትልቅ ጸጋ ነው። አንደኛ የወጣ ሰው እንደማለት እኮ ነው አይደል? ትምህርት የጠራው አንደኛ መጨረሻ ይጠራል። አልቆ ሰው ሁሉ ሲሄድ ነው እንደሚጠራው አንደኛ የወጣ ሰው አይደለም። ያለ ጀነታ እንደሚጠራው መርሐባ። እነዚህ ሰዎች መካከል መጀመሪያ መላእክት ወጣና ሁለተኛውን ሰው ጠራው። ሁለተኛ የሞተው እዛ አልጋው ላይ የሞተው ሰው በዒባዳው ብዙ ጠንካራ ያልነበረውን ሰው ጠራው። ተመልሶ ገባ። ቆየና ተመልሶ መጥቶ መጀመሪያ ላይ በዒባዳው ጠንካራ የነበረውና ሸሂድ የሆነውን ሰው አስከትሎ ጠራ።
ከዛ ሶስተኛ ላይ ተመልሶ መጣና ፈለም ያኒ ለከ بعد ለአንተ ጊዜ አልደረሰም ተመለስ አለኛል። ተመለስኩኝ አለ ከህልሜ ነቃሁ። استغرب በጣም ግራ ገባኛል። تعجب فحكيت ذلك رسول الله صلى الله عليه وسلم ለአላህ መልእክተኛ ባልደረቦቼ ሁሉ አወራቸው። ምንድነው ትርጉሙ? ምን ይሆነ ነው አልኳቸዋል። እኛ ምን ይሆነ ነው ያልን ማለት ማለት ነው። ምንድነው ይሆነ ያለው ገብቷቸዋል። ከዛ ወዲያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጆሮ ዘንድ ደረሰ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይ شيء تعجبون ምን አስገረማችሁ ታዲያ? እኔ ማስ ያስገርማል። ምን አስገረማችሁ እንዴት ይባላል? ሊገርምማ ይገባል አይደል? ያ በዒባዳ ኑሮ በሸሂድነት ሞቶ እንዴት አያስገርም? እንዴት ዘግይቶ ይጠራል? እንዴት ዘግይቶ ይጠራል? ወላጆች የአላህ ብርክ ያስከተሉና አለይሰ ቀድ መከተ هذا بعده سنة ይሄኛው ሰውዬ ከሱ በኋላ አንድ አመት ኖሯል አልኖረም ማለት ኖሯል አላቸው። ወአድረከ ረመዳን አግኝቷል አላገኘም አላቸው። አግኝቷል። ወሳመ ወሰላ ቢሃ ጾማታልም ሰግዷልም አልሰገደም ሰግዷል። ታውቃላችሁ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእነዚህ ሁለት ሰዎች መካከል ያለው ልዩነት በሰማይና በምድር መካከል ካለው ርቀት ይበልጣል። ምን ስላገኘ አየህ ከረመዳን አንዱ ቀን ካገኘ ወዳጅ አንዱ ቀን ያገኘ ህይወት ይታጠፋል። خلاص ጓደኞቼ ናቸው ብለህ ከምታስባቸው ሰዎች ውስጥ በሰላትህ የሚመክርህ ሰላትህ ላይ አደራ የሚልህ ሰው ከሌለ የዛኔ ብቸኛ መሆንህን አምነህ መቀመጥ መቻል አለብህ። አንድ ሰው ጥፋቱን እንኳን ካወቀ ለምን ትነግረዋለህ? ድጋሚ ለምን ሌላ ዱላ ታሳርፍበታለህ? አውቆታል እሱ። ዝምታ በራሱ ትምህርት ነው። ያ ትምህርቱ ወስዶ ዲግኒቲውን ጠበቅለት። በተሳሳቱ ያለፈ ነገር ላይ ሑዝን ውስጥ እንዲህ ባይሆን ኑሮ ለው ተፍተህ አብዋብ ሸይጣን ብሏል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ለው አትበሉ። እንዲህ ቢሆን ኑሮ እንዲህ ባይሆን ኑሮ አትበሉ። ሶስተኛ ለወንጀልህ ጨካኝ ሁን። ይህች እኮ ትንሽ ወንጀል ናት ብለህ ለራስህ ሰበብ አትደርድር። በትንሿ ወንጀል ውስጥ ትልቁን አላህን እያመጽክ መሆኑን አስብ። ለስህተቶችህ ሰበብ ከመፈለግ ይልቅ ስህተትህን በቁጭት አርመህ ወደ ተውባ ተመለስ። እኔ አንዱ ራሳችንን ከሌሎች ጋር ማነጻጸር ይመስለኛል። በጣም የሚፈታተኑን ይሄ ደስታችንን የሚነጥቀውን ልክ ካገኘው ስንል እንዳጣነው አይነት ወይ የባዶነት ስሜት እንዲሰማን የሚያደርጉ ነገሮች አሉ እጃችን ላይ ያለ ግን በዛ ነገር ላይ ደስታ እናገኝ ምንድነው በራሴን ስጠይቅ ብዙ ነገሮች አሉ። በእርግጠኝነት እኔ አንዱ ራሳችንን ከሌሎች ጋር ማነጻጸር ይመስለኛል። በጣም የደስታ ጠንቅ ነው ራስን ከሌሎች ጋር ማነጻጸር። እኛ ስለሌሎች የምናውቀው ወይም ደግሞ ነው ብለን የምናስበው ፊት ለፊት የምናየው ነው። ዲፕ ኢንሳይድ በውስጣቸው ግን ያለው ነገር ሪሊ ይሄ ከውጭ የሚያሳዩትን ነው ወይ? ሀብት አላቸው ሪሊ ውስጣቸው የሀብታም ደስታና ስሜት አለ ወይ? ሪል ሀብታም ናቸው ወይ? ደስተኛ ናቸው ብለን እናስባለን። እውነት ስለሳቁ ደስተኛ ናቸው ወይ? የሚጎላቸው ነገር የለም ወይ? ምናልባትም ይሄ ሳቃቸው የሆነ ሀዘናቸውን መደበቂያ ቢሆንስ? እኛ ግን እነዚህ ሁሉ ነገሮች የሉንም ወይም ደግሞ የሉብንም። ደስተኛ ነን። ግን ራሳችንን ከሌሎች ጋር ለማነጻጸር በጀመርንበት ቅጽበት እጃችን ላይ ያለውን ደስታ እናጣዋለንና ራስን ከሌሎች ጋር ማነጻጸር ትልቅ ደስታን የምናጣበት መንገድ ነውና ራሳችንን ከሌሎች ጋር እናነጻጽር። ደስታችንን በእጃችን አንጣ። አመሰግናለሁ። አንድ ታሪክ ልንገራችሁ። አንድ ግለሰብ ለአንድ ትልቅ ሪል ስቴት በርካታ ቤቶችን ይሰራል። ታዋቂ አናጺ ነው። ብዙ ቤቶችን ሰራ። መጨረሻ ላይ ስራ መልቀቅ ፈለገ። ሊለቅ ሲል የሪል ስቴቱ ባለቤት ለግለሰቡ ምን አሉት? አው ብዙ ቤት ሰርተህልኛል፣ እስኪ አሁን የመጨረሻ አንድ ቤት ስራልኝና እሷ መሰነባበቻ ትሆነናለህ። እሺ አለው ሰውየው ብዙም ደስተኛ ሳይሆን። ከዛም ሰውየው እንደነገሩ ቤቱን ቶሎ ጨርሶ መላቀቅ ስለፈለገ ጠገን በማይረባ ዕቃ፣ ብቃት በሌለው ዕቃ፣ ጥራት በሌለው አሰራር ቤቱን ሰራና ለባለቤቱ ወስዶ ቁልፉን አስረከበው። አይደለም ቤት ኪችን መሆን የማይችል ቤት አስረከበው። ሰውየው አያውቅም ሙያው ስለሌለው የሰራው ይሄኛው ነው። ልክ ቁልፉን ሲያስረክበው ባለጸጋውም ቁልፉን ተረከበና ይህን ቤት እኮ ይሄን ሁላ እስካሁን ስለሰራልኝ ይህን ሁላ ውለታ ስለዋልክልኝ ላንተ ስጦታ መስጠት የፈለኩት ቤት ነው፣ ቁልፍህን ተረከበኝ። የማይረባ ቤት ይህ ሰው ተረከበ። ወይና ሳእቱም ፈላ መጥፎ ብትሰሩ በራሳችሁ
አሳምሮ አጅሩን ካላህ ፈልጎ በብቃት ቢሰራ ኑሮ ብቃት ያለውን ቤት ጥራት ያለው ቤት ይረከብ ነበር። ግን ሰውየው አጎደለ፣ ጎዶለን ቤት ተሰጠ። ወይና ሰአቱን ፈላ መጥፎነት በራስ ላይ አላህ ይናል ብለን ደግ ሰዎች እንሆን። ደግነቱ የሚመለሰው በራሳችን ላይ ነው። ወሰለላሁ ዋጋ ካልገባቸው ሰዎች ጎን ስትቆም አንተ ራስ ዋጋህን አትረዳው። ባቀለሉህና ዋጋ ቢስ እንደሆንክ አይነት ስሜት ባሳዩ ቁጥር አንተም ዋጋ ቢስ እንደሆንክ የሚነግር መንፈስ ከነጓዙ ይጫናል። እውነት ግን ዋጋ አጥተ ይመስላል። በእርግጠኝነት ያላወቀው ቦታህን ነው። ሻይ ውስጥ ጨው ሆነህ ከገባህ ዋጋ ቢስ ነህ። ወጥ ውስጥ እንደ ስኳር ብትነሰነስ ወጡን አታጣፍጠው። በቃ ዋጋህን ካጣህበት አካባቢ ላይ አትቁም። ጊዜ ጸጋ ነው። ያበላሹትን ማስተካከል የሚቻልበት፣ ያጎደሉትን ማሙላት የሚቻልበት ጸጋ ነው። የሞቱ ሰዎች አኼራ ላይ ምን ትፈልጋላችሁ ቢባሉ ወደ ዱንያ ሄደን አንድ ቀን ሶላት መስገድ እንፈልጋለን፣ ወንጀል ሰርተን ነበረ እዚህ ተውበት አይቻልም ቅጣት ብቻ ነው ያለው ተብለናል፣ ለዱንያ ከመለሳችሁን እድሉን ካገኘን ተውበተን ተስተካክለን ጸጥተን መምጣት እንፈልጋለን ነው የሚሉት። የሞቱ ሰዎች የሚመኙት ጸጋ እኛ እጅ ላይ አለ። በዋዛ እንደቀላል ያቃጠል ነው ቢሆንም በማላያኒ የማይረባ ነገር። ስለዚህ ዱንያ ላይ ያለ ሰው ራሱን ከገመገመ ከፈተሸ አኼራ የሄዱ ሰዎች ማያገኙትን እድል አላህ ሰጥቶታል። ያበላሹትን ማስተካከል የሚቻልበት እድል፣ የተውበት እድል፣ ራስን የማረም እድል፣ የበደሉትን ሰው ይቅርታ መጠየቅ የሚቻልበት እድል። ከግምገማ በኋላ ራስን ከፈተሹ በኋላ ማስተካከል ከሌለ ቆም ብሎ ማሰቡ ራስን መውቀሱ ብቻ አይደለም ጥቅሙ፣ መለስ ብሎ ያበላሹትን ማስተካከል፣ ያጎደሉትን መሙላት ያስፈልጋል።